የበዓል መዳረሻ ልዩ ፕሮግራሞቻችን እንደቀጠሉ ይገኛሉ። ዘወትርም እንግዲህ በዓለም እየደረሰ ነው። እሱም ፈረንጅ እንግዶቹን እየጋበዘ ቆይታ ማድረጉን እንደቀጠለ ነው። በፈረንጁ ጎረቤት ሰዓታችን ላይ ዛሬ ከማን ጋር ነው? የህንድ አጎራባች ሀገር ናት። የኢትዮጵያን ደግሞ እጥፍ ያህል ህዝብ አላትና የፓኪስታን አምባሳደር ጋር ዛሬ አብሬ ልቆይ ነው ብሏል። አይተን እንመለስ። ፈረንጅ ጎረቤት በደቡብ እስያ የምትገኝ ከህንድ፣ ከአፍጋኒስታን፣ ከኢራን፣ ከቻይናና ከአረብ ባህር ደቡባዊ የባህር ዳርቻ ጋር ድንበር የምትጋራ ከ881,000 ስኩዌር ኪሎ ሜትር በላይ የምትሸፍነው ከዓለም 33ኛዋ ትልቋ ሀገር የሆነች ከ240 ሚሊዮን በላይ ህዝብ የሚኖርባት ሀገር ፓኪስታን። ዋና ከተማዋ ኢስላማባድ ካራቺን በመተካት በስትራቴጂካዊና በልማት ምክንያቶች እንደ አውሮፓውያን አቆጣጠር በ1960ዎቹ በዓላማ ተገንብታለች። የፓኪስታን ባንዲራ ማንነቱን የሚያንጸባርቅ ሲሆን አረንጓዴው ለብዙሃኑ ሙስሊም፣ ለአናሳዎች ነጭ ጅራፍና ግስጋሴና ዕውቀትን የሚወክል ጨረቃና ኮከብ ያለው ነው። በጂኦግራፊያዊ አቀማመጥ የተለያየ ፓኪስታን የሂማሊያና የካራኮራም ሰንሰለቶችን እንደ ታር ያሉ በረሃዎችንና በኢንዱስ ወንዝ የሚመገቡ ለም ሜዳዎችን ታሳያለች። በዓለማችን ሁለተኛ ከፍ ያለ ተራራ የሆነውን ኬቱን ትመካለች። የሀገሪቱ የአየር ንብረት ከባህር ዳርቻ ገርነት እስከ የውስጥ ጽንፍ ይለያያል። የፓኪስታን ባህላዊ ቅርስ ወደ ጥንታዊ የኢንዱስ ሸለቆ ስልጣኔ የዘለቀ ነው። የግሪክ፣ የፋርስ፣ የእስልምናና የእንግሊዝ አገዛዝ ተጽዕኖች ታሪኳን ቀርጸዋል። የተለያዩ ብሔረሰቦችና ቋንቋዎች የሚነገርባት ሀገር ናት። ኡርዱ ብሔራዊ ቋንቋ ሲሆን ፐንጃቢ፣ ሲንዲ፣ ፓሽቶና ባሎቺ ቋንቋ የክልል ማንነቶችን ያንጸባርቃሉ። በብዛት ሙስሊሞች የሚኖሩባት ፓኪስታን ክርስቲያን፣ ሂንዱና የሲክ ማኅበረሰቦችን አቅፋ ታኖራለች። ባህሉ ደማቅ በሆኑ በዓላት፣ በቀለማት ያሸበረቁ ጥበቦችና እነ ቢርያኒ፣ ከባብና ጉላብ ጀሙን የመሳሰሉት የበለጸጉ ምግቦችን ያዘለ ነው። ኢኮኖሚው በእርሻ በጨርቃጨርቅና በቴክኖሎጂ ዘርፍ እያደገ ሲሆን የገንዘብ ልውውጡ ቁልፍ ሚና ይጫወታል። ክሪኬት ስፖርት የፓኪስታን ሕዝብን በስሜታዊነትና በኩራት አንድ ያደርገዋል። ከዩኔስኮ ቅርሶች እንደ ሞሄንጆ ዳሮና ላሆር ፎርት እስከ አስደናቂው ሰሜናዊው ክፍል ድረስ ትውፊትና ዘመናዊነትን የምታስተናግድ ጠንካራ የሀገር ታሪክ ያላት ፓኪስታን ታሪክን፣ ብዝሃነትንና የተፈጥሮ ድንቅነትን ትሰጣለች። Your Excellency, Mr. Ambassador, Kushamdi. Kushamdid, Mrs. Yoter. How are you? Happy to have you here. Yes. Welcome to Pakistan Embassy. I'm Atif Sharif, Ambassador of Pakistan to Ethiopia, African Union and Sudan. I wanted to actually match your dressing. Thank you very much for, it's a beautiful dress. I'm happy to see a nice kurta you're wearing and it's a part of our culture. And I'm really, really pleased to meet you. Thank you, same here. Please, let's go to our office. All right. Please, come. ክቡር አምባሳደር፣ እንግዲህ እርስዎን ስላገኘሁ እጅግ በጣም ደስ ብሎኛል። እስቲ ወደ ኋላ እንመለስና እንደነገሩኝ ወደ አዲስ አበባ የመጡት ከ17 ወራት በፊት ነበረና ወደ አዲስ አበባ ከመምጣቱ በፊት ስለ ኢትዮጵያ ምን ያክሉን መረጃ ይዘው ነበር የቆዩት? አሁን እስከመጡ በኋላ ከቆዩበት አንጻር እውቀቶት ምን ያክል ነው? Thank you, Mrs. Yoter, for giving us that opportunity. ዘወትር ለታዳሚዎች እንዳወራ ይህን እድል ስለሰጠኝ አመሰግናለሁ። እንደ አውሮፓውያን አቆጣጠር ነሐሴ 2023 እዚህ እንደደረስኩኝ ኢትዮጵያን በአድናቆት የአየር ንብረት አወቅኩ። የኔ ተቀዳሚ አምባሳደር ሾው ዘንብ ትኩረት ሰጥቶበታል። የቀድሞ ግንዛቤ ያለፈውን ታሪክ ጨረፍታ ያካትታል።
የአክሱም ስርወ መንግስት፣ የአቢሲኒያ ዘላቂ ቅርስ፣ የሳባ ንግስትና ንጉስ አህመድ ነጃሺ በነብዩ መሐመድ ዘመን የጥንት ሙስሊሞች ተከታዮች በመጠለል ረገድ የነበራቸው ወሳኝ ሚና ነው። ይህም በክርስቲያንና በሙስሊም ስልጣኔ መካከል ካሉት የመጀመሪያ ድልድዮች አንዱ ነው። የኢትዮጵያ ዓለም አቀፍ የቡና ቅርስ የመጀመሪያ ግንዛቤን የበለጠ ቀርጾታል። ሆኖም ከታሪኩ እና ከዘመናዊ ማህበራዊ ፖለቲካዊ ጉዳዮች ጋር በጥልቀት መሳተፍ ስለ ባህላዊ ብልጽግና ጥልቅ ግንዛቤ እንዲኖረኝ አድርጓል። many things more about the culture and the ወደ አፍሪካ ወደ ኢትዮጵያ የመጡት ለመጀመሪያ ጊዜ ነው ወይስ ከዚህም በፊት የተመደቡባቸው የተለያዩ አፍሪካ ሀገራት ነበሩ? This is my first posting in the ይህ በመላው አውሮፓ፣ ምዕራብ ኤዥያ እና ደቡብ ምስራቅ ኤዥያ ምደባይን ተከትሎ የመጀመሪያው የአፍሪካ ምደባይ ስራዬን ያሳያል። እዚህ በአምባሳደርነት ማገልገል የስራ መስክ ከፍተኛ ደረጃና አስደሳች ምዕራፍን ያካትታል። የአፍሪካ ዲፕሎማሲያዊ ማዕከል የሆነችው ኢትዮጵያ የእድል ማዕከል ሆና ተገኝታለች። የአፍሪካ ህብረትን በማሳደግና አህጉራዊ ግስጋሴዎችን በማስተሳሰር የለውጥ እድገቶችን ሁለንተናዊ የትኩረት ቦታ ያደርጋታል። development, so it's very important. እስኪ የሁለቱ ሀገራት የሁለትዮሽ ግንኙነት ከዚህ በፊት ምን ይመስል ነበረ? አሁን ደግሞ ምን ላይ እየሰራ ይገኛል? Pakistan and Ethiopia have important bilateral relationship. ፓኪስታንና ኢትዮጵያ እንደ አውሮፓውያን አቆጣጠር በ1973 በቀድሞ ጠቅላይ ሚኒስትር ዙልፊቃር አሊ ቡቶ ታሪካዊ ጉብኝት ወቅት መደበኛ የሆነ የሁለትዮሽ ግንኙነት የተጀመረ ነው። የፓኪስታን ኤምባሲን ከፈተና አጼ ኃይለ ሥላሴን በማክበር ይህ በንጉሠ ነገሥቱ የታደሰና ቤተ መንግስት ውስጥ ተጠብቆ አመላካች መሆኑን አይቻለሁ። ምንም እንኳን ኤምባሲው እንደ አውሮፓውያን አቆጣጠር በ1973 በኢኮኖሚም ሆነ በፖለቲካ ጉዳዮች ምክንያት ቢዘጋም እንደ አውሮፓውያን አቆጣጠር በ2008 ዲፕሎማሲያዊ ግንኙነቱ ታድሶ ኢትዮጵያም እንደ አውሮፓውያን አቆጣጠር በ2022 የራሷን ኤምባሲ በኢስላማባድ በመክፈት ምላሽ ሰጠች። ከዚህን ጊዜ ጀምሮ ሁለቱም ሀገራት አጋርነታቸውን እያደሱ መጥተዋል። ሌላው ደግሞ ይህንን ትስስር ለማክበር የፓኪስታንን የእጅ ጥበብ ስራ እንዳሳይ ፍቀድልኝ። በስተቀኝ ከሙልታን ክልል ከግመል ቆዳ የተሰራ ፋኖስ አለ። በእጅ የተቀባው ባህላዊ ዘይቤዎች በኢትዮጵያ የበጎ አድራጎት ባዛሮች ተወዳጅ የሆኑ ነገሮች ናቸው። ከጎኑ በእጅ የተሰራ የእንጨት የከረሜላ ሳጥን ወይም እንደ አበባ ማስቀመጫ መሆን የሚችልና በፓኪስታን ድንቅ ያጌጡ ተሽከርካሪዎች ዲዛይን ላይ የተመረከዘ ደረቅ የእንጨት መኪና ጥበብ ትርኢት አለ። እያንዳንዱ ቁራጭ የእኛን የእስላማዊ ካሊግራፊ፣ ክልላዊ ቀለሞችና የእጅ ባለሙያዎች መገለገያ ከዕደ ጥበቡ ጋር በመዋሃድ ያለንን ኩራት ያንጸባርቃል። በመጨረሻም የፓኪስታንን የምግብ አሰራር ወጎች የሚያካትት ኒምኮ፣ የተቀመመ የምስር መክሰስ እናም የዋልነት ምግቦች ናሙና እንድትዘግን ጋብዛለሁ። like lentils and these kind of things, they fry it and then they put some salt and pepper on it. So we can go upstairs and ስለዚህ ወደ ላይ መውጣት እንችላለን። ስለ ፓኪስታን የበለጠ አሳያለሁ። በኢትዮጵያ ውስጥ ዲፕሎማት መሆን በጣም የሚያስደስተው ነገር ምንድን ነው? first of all, being a diplomat is always an honor to represent your እንደ ዲፕሎማሲያዊ የተልእኮ መሪ ሆነው ማገልገል ክብርም ትልቅ ኃላፊነትም ነው። ሌላ ሀገርም በኢትዮጵያ ውስጥ መወከል ራስን በበለጸገ ባህል ውስጥ ለመጥለቅና በመላው አፍሪካ ካሉ ወዳጆች ጋር ግንኙነት የመፍጠር እድል ይሰጣል። የደመቀ የዲፕሎማሲ ማዕከል የሆነችው አዲስ አበባ ከባለ ብዙ ወገን ጉዳዮች ዓለም አቀፋዊ እድገቶች ጋር ለመተሳሰር ልዩ እድል ትሰጣለች። በአፍሪካ እምብርት ላይ የተመሰረተ ዓለም አቀፍ ክፍል ሆና የከተማዋ ሁለንተናዊ ዓለም አቀፋዊ ማህበረሰብና ወሳኝ ንግግርን በመቅረጽ ላይ ያለው ሚና ወደር የለሽ የመማሪያ ተሞክሮ ትሰጣለች። learning a bit of everything based in Addis Ababa. It's a good education. በየትኞቹ ዘርፎች ላይ በደንብ ከኢትዮጵያ ጋር እየሰራች ትገኛለች? We are cooperating with each other, of course, on a political level. ኢትዮጵያና ፓኪስታን እንደ ተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤትና ዓለም አቀፍ የገንዘብ ተቋማት ባሉ የባለብዙ ወገን መድረኮች ላይ በቅርበት ተባብረው የጋራ ድጋፍ ያደርጋሉ። ንግድ ቁልፍ ምሰሶ ነው። ኢትዮጵያ ምስር፣ ቡና፣
አኩሪ አተርና የእርሻ ምርቶችን ወደ ፓኪስታን ትልካለች። ፓኪስታን ኬሚካል፣ ጨርቃጨርቅ፣ ሩዝ፣ ፕላስቲክና ማሽነሪዎችን ታቀርባለች። የፓኪስታን ኢንቨስትመንቶች በኢትዮጵያ ሴክተሮች የበለጸጉ ሲሆኑ ሁለቱም ዓላማቸው ኢኮኖሚያዊ ትስስሩን ለማጠንከር ነው። እንደ ሽምቅ ውጊያ ባሉ የጋራ ፈተናዎች ምክንያት የደህንነት ትብብር ቅድሚያ የሚሰጠው ነው። በባህላዊ መልኩ ጥረቶች የኢትዮጵያ አየር መንገድ ግንኙነት ማስፋፋት ሲሆን በአሁኑ ወቅት 4 ሳምንታዊ በረራዎች ወደ ካራቺ የሚደረገውና ወደ ሌሎች የፓኪስታን ከተሞችን ለማዳረስ እቅድ ተይዟል። የፓኪስታን ስትራቴጂካዊ አቀማመጥ የኢትዮጵያ አየር መንገድ የምስራቅ ኤዥያ መስመሮች ማዕከል ሆኖ ያገለግላል። የወደፊት ትብብር የትምህርት፣ የጤና እንክብካቤና የአቪዬሽን እድገትን ያነጣጠረ ሲሆን ይህም ሁለገብ አጋርነትን ያሳያል። We are trying to improve our cooperation. Yeah. And we can also now go to Pakistan House. Oh, there is a Pakistan House. Yeah, for our residents for a cup of tea and for some snacks. After you. Thank you. አዋዋሎት ምን ይመስላል እንደ አምባሳደር? Well, a typical day starts at 5:30 or 6. የኔ ቀን ከሌሊቱ 11 ሰዓት ተኩል በጸሎት ይጀምራል። ልጆቼ ወደ ትምህርት ቤት ከሄዱ በኋላ ለስራ አዘጋጃለሁ። በቢሮ ውስጥ ሪፖርቶችን እሰራለሁ፣ ጋዜጣዎችን አነባለሁ፣ መደበኛ ስራዎችን እሰራለሁ። ከዚያም ከኢትዮጵያ ልኡካን ወይም ከአፍሪካ ህብረት መሪዎች ጋር ወይም ደግሞ የዲፕሎማሲያዊ ግብዣዎች ላይ ስብሰባዎችን አደርጋለሁ። ማታ ማታ ከባለቤቴ ጋር የእግር ጉዞ በማድረግ ወይም ቴኒስ በኢልተን ሆቴል በመጫወት ጊዜያችንን እናሳልፋለን። ጀማሪ ነኝ፣ በባድሚንተን ግን የተሻለ እጫወታለሁ። This kind of thing, following the social media. በቆይታዎት በጣም የወደዱት ያደነቁት የኢትዮጵያ ባህልና ወግ ከፓኪስታን አንጻር ካደጉበት አኗኗራዊ የህይወት ዘይቤ ምን አፕሪሺየት ያደርጋሉ? ምን ይወዳሉ? A couple of things that I really appreciate. First is that የኢትዮጵያን የሃይማኖት ስምምነት በጥልቅ አደንቃለሁ። ክርስቲያኖችና ሙስሊሞች በአንድ ላይ በነጻነት ይኖራሉ። አልፎም ተርፎም በአገልጋይነት ደረጃ ይተባበራሉ። በተመሳሳይ መልኩ አበረታች የፓኪስታን ወላጅ አልባ ልጆችን የመደገፍ ባህልን የሚያንጸባርቅ ጠንካራ የቤተሰብ ባህልና የደከሙትን መንከባከብ ስራ ላይ ይታያል። ከሻይ በኋላ የፓኪስታን ፋሽንና ጨርቅን ባሳይ ደስ ይለኛል። As you are having a cup of tea, I want to present to you some Pakistani fashion garment cultural thing. This is a Pakistani cap. በተለምዶ ባሎችስታንና በሲንድ የሚለበሰውን ይህ የፓኪስታን ባህላዊ ኮፍያ ከቻደር ጋር ይጣመራል። ለሙቀት የሚለበስ የባህል ልብስ ነው። በትከሻዎች ላይ በሚያምር ሁኔታ ተንጠልጥሎ ለቀዝቃዛ የአየር ሁኔታ የሚለበስና የባህል ውበትን የሚጨምር ነው። Covers against cold weather, but it's worn on festive occasions. To take off my coat, and I'm going to put on my chadar just as in an event or a fashion thing. Yeah, this is the way it's dressed in a multiple way. You can do it like this. ይህ የባህል ልብስ በተለያዩ መንገዶች ሊሰራ ይችላል። ለምቾት የተስተካከለ ወይም በፈጠራ ተደራራቢ ሆኖ በሚያምር ሁኔታ የተሰፋ ጨርቅ ነው። It's done in a multiple, many. Present you. I have a small gift for you. እንደ ተምሳሌታዊ ስጦታ የኢትዮጵያንና የፓኪስታንን ባንዲራ የያዘ ይህንን እግር ኳስ አቀርብልሃለሁ። አስቀድሞ የተነፈሰ ነው፣ ነገር ግን ሊስተካከል የሚችል እንደ የግል ማስታወሻ ወይም ቤተሰብ ምርጥ መዝናኛ ነው። በጎ ፈቃድን ለማጎልበት ከ300 እስከ 400 የእግር ኳሶችንም ለኢትዮጵያ የእግር ኳስ ክለቦች እንለግሳለን። Son, or you can put it in your office as a souvenir. Definitely, and we will be presenting 300 to 400 footballs as a gift to Ethiopian clubs also. I feel very, very happy. Thank you so much. Most welcome. And we can also show. በእጅ የተሰሩ የፓኪስታን የቤት እቃዎች፣ ማስጌጫዎችንና ሌሎች ባህላዊ እቃዎችን በማሳየት መኖሪያ ቤታችንን ላሳየን።
No, I just wanted to show you some of the carpets that we have. ፓኪስታን ከንጹህ አር ወይም ከሱፍ በተሰራ ጥበብ በእጅ በተሰሩ ምንጣፎቿ ትታወቃለች። በተመሳሳይ መልኩ በእጆች የተቀረጹ የቤት ዕቃዎች፣ ዘመናዊ ዲዛይንና ባህላዊ ዕደ ጥበባት በጣም ውድ ስለሆነ ዲፕሎማቶች ብዙውን ጊዜ በኮንቴነር ወደ ውጭ ይልካሉ። እዚህ ያሉት ስዕሎች ደግሞ ሌሎች የእጅ ስራዎች የፓኪስታን ሀብታም ቅርስ በማንጸባረቅ እንግዶች እንዲያደንቋቸው ታሪካዊ ስነ ህንጻና ጸጥ ያሉ የባር ገጽታዎችን ይይዛሉ። Aesthetically beautiful for the guests. When was the last time you actually had fun? And I've been fancying going for bowling or something like that. Then let's go. Yeah, okay. እስቲ ስለ ቤተሰቦት ንገሩኝ። My mother is alive and እናቴና 3 እህቶቼ ዩናይትድ ኪንግደም ውስጥ ይኖራሉ። እኔ እዚህ ከባለቤቴና በቅርቡ 15 እና 13 ዓመት ከሚሞላቸው 2 ወንድ ልጆች ጋር ሲሆን ሁለቱም በሳንፎርድ ትምህርት ቤት እየተማሩ ነው። በአጠገብ ቤተሰብ መኖር መታደል ነው። it's good to be with family. የፓኪስታን ሀገር ተወካይ እንደመሆኑት አምባሳደር እንደመሆኑት ኢትዮጵያውያን ስለ ፓኪስታን አንድ ነገር ማወቅ አለባቸው የሚሉት ነገር ካለ እዚሁ እስቲ ልጠይቅዎት። Pakistani people are very hard working and smart and የፓኪስታን ቤተሰቦች ከሁሉም በላይ ለትምህርት ቅድሚያ ይሰጣሉ። ብዙውን ጊዜ በልጆቻቸው ትምህርት ቤት ኢንቨስት ለማድረግ የግል ምቾታቸውን ይሰዋሉ። ይህ ቁርጠኝነታቸው በዓለም አቀፍ ደረጃ ተወዳዳሪ መሐንዲሶችን፣ ዶክተሮችን፣ የአይቲ ባለሙያዎችንና ሳይንቲስቶችን የሚያፈሩ ከፍተኛ ጥራት ያላቸው ተቋማትን አፍርተዋል። ብዙ ተመራቂዎች በውጭ ሀገር ተግተው ይሰራሉ። በገንዘብ ማስተላለፍ፣ በእውቀት አስተዋጽኦ ያደርጋሉ። ቁልፉ ጥንካሬ በአስተማሪ ስልጠናና ማዕቀፍ ላይ ነው። ይህም የሰለጠኑ ትውልዶችን ለመንከባከብ ወሳኝ ሚና ይጫወታል። የግል ትምህርት ቤቶች የበላይ ሆነው ሳለ ለትምህርት ጥራት ያለው ትኩረት የማይናወጥ ነው። ይህን ሞዴል በትብብር ለማካፈልና ለማጣራት እየሰራን እንገኛለን። to private schools, but the quality is very good. በፓኪስታን ሀገር የተለያዩ ቋንቋዎች ይነገራሉ። አንደኛው ኡርዱ ነው፣ ሁለተኛው ፐንጃብ ነው፣ ሌሎችም ቋንቋዎች አሉና እንግሊዘኛንም ጨምሮ የተለያዩ ቋንቋዎች ይችላሉ ወይ? እንደገና ደግሞ አማርኛ ለመቻል ምን አይነት ጥረት አሳይተዋል? Well, Amharic is, እንግሊዘኛ በሰፊው ስለሚነገር አማርኛ ለመማር ቅድሚያ ሰጥቼ አላውቅም። ነገር ግን ልጆቼ በቶሎ ለምደዋል። አሁን ከነሱ ትንሽ እየተማርኩ ነው። But I heard my kids, have learned many words of Amharic, so I pick from them. What are the words? Chigril, Chigrilam, and Amskinallo, then Bakka. Bakka means bus. Yes, bus, yeah. And Yeah. what else? Yeah, I think these are the ones that they commonly speak it, So I think you've heard of Inde also. Inde. Inde. What? Inde, yeah, they are very commonly they sing Inde. Okay. This is what they... But I hope you've heard about the word salam, no? Salam, no, also have, yes. It's like a very beautiful word, yeah. informal way of saying, is everything okay? Is everything in peace? Or, Yeah. How are you guys doing? This is nice also, Salam, no? Salam, no, salam. Ab kaise hai, which of course somehow relates to Hindi too. Yeah, Ab kaise hai? exactly. Actually, And then you say badhiya. Badhiya. Well, Pakistan is... ፓኪስታን እንቁ ባህል አላት። እያንዳንዱ ቋንቋ የራሱ የሆነ ልዩና የሚያምር ሙዚቃ ይሰጣል። ለምሳሌ ፓሽቱን፣ ሲንዲና ፐንጃቢ ሙዚቃዎች ሁሉም የተለያየ ዘይቤ ያላቸው። በተለይም ፐንጃቢ በህንድ፣ እንግሊዝ እና ካናዳ ውስጥ በመገኘቱ በተለይም በሲክ ማህበረሰብ መካከል ዓለም አቀፍ ተወዳጅነትን አትርፏል። ብዙ የፐንጃቢ ዘፈኖች በ10 ሚሊዮን የሚቆጠሩ እይታዎችን በማሰባሰብ ዓለም አቀፍ ተወዳጅ ሆነዋል። Tens of millions of likings. All right, so let's play the music. Woo! That's good. It was good. We're gonna have some fun. Yeah, That's for definitely. sure. We're gonna have some fun. Sure. Let's go. Thank you.
እስቲ ስለ ሀገር ቤት ምን ይናፍቆታል? Well, I miss my old friends, you know, school. የድሮ ጓደኞችን፣ የለመድኩት ምግብን፣ የቤተሰብ ስብሰባዎችንና በምወዳቸው ቦታዎች መዋል ይናፍቀኛል። በጣም ብዙ አስደሳች ትዝታዎች አሉ። ይህም ከነሱ አንዱ ነው። That's something. በዚሁ በስራ ቆይታዎት ምንድነው ማሟላት ማሳካት የሚፈልጉት? It's always a quest for. ሁሌም ራስን የማሻሻል ጉዞ ነው። የበለጠ ውጤታማና ለሀገራችን የተጣለብንን አደራ ለመወጣት ለሕዝባችን ደህንነት የምንችለውን ሁሉ ማድረግ ነው። That we can do to promote welfare for our people. ክቡር አምባሳደር እንግዲህ በሁለቱ ሀገራት ፓኪስታንና ኢትዮጵያ እርስ በርስ ምን መማማር አለባቸው ወይም ይችላሉ ማለት ይፈልጋሉ? Pakistan and Ethiopia both have a lot of complementarities. ፓኪስታንና ኢትዮጵያ ከልዩ ጥንካሬያቸው ጎን ለጎን ብዙ ማሟያዎችን ይፈልጋሉ። ፓኪስታን ከኢትዮጵያ የአቪዬሽን ስኬትንና ከአረንጓዴ አሻራ መማር የምትችል ሲሆን ኢትዮጵያ ደግሞ በፓኪስታን በኢንዱስትሪ ልማት፣ በትምህርትና በጤና አጠባበቅ ልምድ ልትቀስም ትችላለች። እነዚህ የትብብር ቁልፍ ቦታዎች ናቸው። ለኢትዮጵያ ሕዝብ የወዳጅነትና የበጎ ፍቃድ መልእክት ማስተላለፍ እፈልጋለሁ። በሀገሮቻችን መካከል ብዙ ባህላዊና ታሪካዊ የጋራ ነገሮች አሉንና ኢትዮጵያንና ፓኪስታንን ለቱሪዝም፣ ለትምህርት፣ ለጤና አጠባበቅና ለገበያ እንዲጎበኙ አበረታታለሁ። ሚዲያው ብዙ ጊዜ ከሚያሳዩት ይልቅ የተለየ ሀገር ያገኛል። በመጨረሻም የዛሬውን ቃለ መጠይቅ በእውነት ወድጄዋለሁ። ዘና ያለና እርስ በርስ ተሞክሯችንን ለመካፈልና ለመማማር ጥሩ አጋጣሚ ነበር። Learn from each other, and we had a good bond, you know. Yeah. Cheers, Mr. Ambassador. Thank you, cheers. I had a very, very wonderful time with you, and I wish you all the success, not only for you, but of course between the both countries. So I have to say, shukriya. Thank you, Ambassador. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ